የደን ልማትና የግብርና እንቅስቃሴ በአፍሪካ ተነጣጥሎ የሚታዩ ባይሆንም የእርሻ ስራን ለማስፋት ሲባል የደን ሀብትን የመጨፍጨፍ ሂደት ጎልቶ ከሚጠቀሱ የዘርፉ ችግሮች አንዱ ሆኗል። ይህን የሀገራት ችግር በዘላቂነት ለመቅረፍና የደን ሀብቱ ሳይነካ የግብርናውን ምርታማነት ማሳደግ ላይ ያለመ መድረክ በዓለም የእርሻና የምግብ ድርጅት ፋኦ አዘጋጅነት በአዲስ አበባ ተካሂዷል። ዲፎሬስቴሽን ወይም መሬትን በሚያሰፉበት ሰዓት ደንን የመጨፍጨፍ ወይም ዛፎችን የመቁረጥ ሁኔታ አለ። ይሄንን ምርትና ምርታማነትን ለማምጣት ደንን ሳንጨፈጭፍ ምርትና ምርታማነትን እንዴት ማምጣት እንችላለን የሚለውን ለመነጋገር ነው። ከ10 የአፍሪካ ሀገራት የተውጣጡ የዘርፉ ባለድርሻ አካላት በተሳተፉበት መድረክ የደን ሀብቱን ለመጠበቅና የግብርናው ምርትና ምርታማነት ለማሳደግ መደረግ በሚገባቸው የመፍትሄ ሀሳቦች ዙሪያ መክረዋል። ሁለቱ ጉዳዮችን ነጥሎ መመልከት አይቻልም የሚለው የዓለም የእርሻና የምግብ ድርጅት ፋኦ የደን ልማትና ግብርናው ያላቸውን ቁርኝነት መረዳት እንደሚገባ አጽንኦት ይሰጧል። የደን ልማትና ግብርና እጅግ የተሳሰሩ ናቸው። የግብርና ትግበራ የደን ልማት ላይ የተንጠለጠለ ነው። ስነ ምህዳርና ብዝሃ ሕይወትም እንዲሁ። ደን ለውሃ መጎልበት፣ ለአየር ንብረት ብሎም ለስነ ምህዳሩና ለምርታማ ግብርና በጎ ሚና አለው። ግብርናም በዛው ልክ በአግባቡ ካልተመራ የደን ልማት ላይ ተጽዕኖ ያሳድራል። ስለዚህ ሁለቱን በማቀናጀት ምርታማነትን ለማሳደግና የምግብ ዋስትናን ለማረጋገጥ ትኩረት መስጠት ያሻል። በዚህ ረገድ ኢትዮጵያ የሄደችበት ርቀት አድናቆት በተቸረበት ሁነት ለአረንጓዴ ኢኮኖሚ ተግባራ ያሳየችው ቁርጠኝነት ለሌሎች ሀገራት አብነት እንደሚሆን ተነስቷል። ህብረተሰቡን በማስተባበር በተለይ አረንጓዴ አሻራን ባህል ማድረጓ ስነ ምህዳሯን በማስተካከል የግብርና ምርታማነቷን ማሳደግ እንድችል አድርጓታል። በከፍተኛ ሁኔታ ለደን ትኩረት ተሰጥቶ ሞቢላይዜሽን ስራ የተሰራ ነው ያለው እና በዚህም ከ40 ቢሊዮን በላይ ችግኞችን የመትከል ሁኔታ ተፈጥሯል። ይህ ደግሞ ተመልሶ ለምርትና ምርታማነት ለእርሻ እድገት ተመልሶ አስተዋጽኦ የሚያደርግበት ሁኔታ አለ። ምንም እንኳ ኢትዮጵያና መሰል የአፍሪካ ሀገራት የዘርፉን ችግር ተረድተው ቀድመው ትግበራ ቢጀምሩም አሁንም ከችግሩ ያልተላቀቁ ሀገራት መኖራቸው ይነሳል። ይህን አካሄድ ለማድረግ ብሎም የደን ጭፍጨፋን በማስቀረት ዘመናዊ የአስተራረስ ስነ ዘዴን በመከተል ምርታማነትን ለማሳደግ ለሚደረገው ጥረት ፋኦ ትኩረት መስጠቱን ጠቁሟል። ፋኦ ለሁለቱም ዘርፎች ማለትም ለደን ልማትና ለግብርናው ትኩረት ሰጥቶ ይሰራል። ከተጽዕኖ የተላቀቀ የግብርና ሰንሰለት እንዲኖር የፈጠራ መፍትሄዎችን ይመለከታል። ሂደቱም በደን ልማት ላይ ጉዳት እንዳያደርስም ጭምር። በጥቅሉ የደን ጭፍጨፋ እንዳይኖር ብሎም ምርታማነትን በማሳደግ ዘላቂ የምግብ አቅርቦት እንዲኖር ይሰራል። በዚህም የደን ጭፍጨፋን ለመግታት ብሎም በውስን ቦታ ምርታማነትን ለማሳደግ ፈጠራና ክህሎት ወሳኝነት እንዳላቸው ይነሳል። ይህን ተከትሎም በመድረኩ ሀገራት የልምድ ልውውጥ እንዲያካሂዱ ከማድረጉም በላይ ለአዳዲስ የስራ ፈጣሪዎች በጎ ዕድል ሆኗል። ወርልድ ፉድ ፎረም የምናየው እንደዚህ ካለ ስትራክቸሩ ከተዘረጋ ከሆነ የቴክኖሎጂ ላይ እንዴትኛ መግባት እንችላለን፣ ዲጂታሊ እንዴትኛ መግባት እንችላለን፣ ኢኖቬሽን ላይ ደግሞ እንዴት ገብተን ወጣትና ሴቱን ወደዚህ አምጥተን ፖሊሲ ጨምሮ ማለት ነው በኢንቫይሮንመንት፣ በፉድ ሴኩሪቲ፣ በአግሪካልቸር፣ በባዮዳይቨርሲቲ የተለያዩ ነገሮች ላይ እንዴት እንገባበታለን የሚሉትን ወርክሾፑ ትንሽ መንገዶች እያሳዩ ነው ማለት ነው። ይህ ሁነት ከ10 የአፍሪካ ሀገራት የተውጣጡ ባለድርሻ አካላት የሚሳተፉበት ነው። በዚህም የልምድ ልውውጥ ይደረግበታል። በዋናነት የደን ጭፍጨፋን ማስቀረት፣ ምርታማነትን ማሳደግና ዘላቂ የምግብ አቅርቦት እንዲኖር ብሎም በአጀንዳ ደረጃ ትኩረት በመስጠት የአየር ንብረትን በመከላከልና ብዝሃ ሕይወትን በመጠበቅ የምግብ ዋስትናን ለማረጋገጥ አቅም ይፈጥራል። መድረኩ ዛሬን ጨምሮ ለተከታታይ 4 ቀናት የሚካሄድ ሲሆን ለችግሩ የመፍትሄ ሀሳቦችን ከማመላከት ባለፈ ኢትዮጵያ በዘርፉ የሄደችበትን ርቀት በተመለከተ የመድረኩ ተሳታፊዎች የመስክ ምልከታ እንደሚያደርጉ ከወጣው መርሃ ግብር ለመረዳት ተችሏል።